በዩቲዩብ ላይ ምንም ያህል ጥሩ ቪዲዮ ብትጭኑም ያ ቪዲዮ ምንም አይነት ተመልካች ላይኖረው ይችላል። አዎ ይልቁንስ ሌሎች ቀላል ይዘት ያላቸው ሰዎች ቪዲዮአቸው በድንገት ቫይራል ሲወጣ ታስተውላላችሁ። ብዙ ጊዜ የዩቲዩብ አልጎሪዝም ከምትጭኑት ቪዲዮ ጥራት ባሻገር ቪዲዮ ስለምትጭኑበት ሁኔታ ልዩ ትንታኔ ሰርቶ ነው ማለት ነው እንግዲህ የእናንተን ቪዲዮ የማጋራት ውሳኔ የሚሰጠው። ወጥነት የጎደለው የዘፈቀደ ወይም ደግሞ ኦፕቲማይዝ ያልሆነ የቪዲዮ አጫጫን ልምድ ካላችሁ የዩቲዩብ አልጎሪዝም እናንተ ሳታውቁት የቪዲዮዎቻችሁን የመታየት ምጣኔ በእጅጉ ይቀንሰዋል ማለት ነው። ዛሬ በዚህ ቪዲዮ የአልጎሪዝም እና የወጥነት ችግሮች የቪዲዮዎቻችሁን በስፋት የመታየት ምጣኔ እንዴት ሊጎዳ እንደሚችልና እነሱን ለማስተካከል ምን ማድረግ እንደምትችሉ እንነጋገራለን። አብራችሁን ቆዩ። አዎ በመጀመሪያ ማወቅ ያለባችሁ ቪዲዮ በጫናችሁ ቅጽበት ዩቲዩብ የእናንተን ቪዲዮ በቀጥታ አያጋራው። ይልቁንም ቪዲዮ የምትጭኑበትን ሰዓት፣ በሳምንት ስንት ጊዜ ቪዲዮ እንደምትጭኑ፣ መቼ ቀን ቪዲዮ እንደምትለቁ፣ ተመልካቾች ቪዲዮዎቻችሁን እስከምን ድረስ ያዩታል የሚሉትን ወሳኝ ጉዳዮች ከግምት ውስጥ አስገብቶ ነው ማለት ነው ዩቲዩብ የእናንተን ቪዲዮ የሚያጋራው። ስለዚህ ቪዲዮ መደበኛ ባልሆነ መንገድ ከለቀቃችሁ ምናልባትም በዚህ ሳምንት አንድ ጊዜ ለቃችሁ ከዚያ በኋላ ለአንድ ወር ከጠፋችሁ የዩቲዩብ ስልተ ቀመር ቻናላችሁን ንቁ እንደሆነ አድርጎ አይቆጥረው። ቪዲዮቻችሁን ተመልካች አያገኙም ማለት ነው። በተጨማሪም ቪዲዮ ስትጭኑ በአብዛኛው ተመልካቾቻችሁ አካባቢ ምሽት ሰዓት ላይ ከሆነና ተመልካቾቻችሁ ቪዲዮን በዚያ ቅጽበት ከፍተው መከታተል ካልቻሉ ቪዲዮው ጥቂት ተመልካች ብቻ ይኖሩታል ማለት ነው። ይህም ዩቲዩብ የእናንተን ቪዲዮ በሰዎች ዘንድ ተፈላጊ እንዳልሆነ አድርጎ ስለሚቆጥረው ለሌሎች ሰዎች ማጋራት አይችልም ወይም ደግሞ በጥቂቱ ብቻ ያጋራላችኋል ማለት ነው። ሌላ ዋና ችግር ቪዲዮ የምትለቁበት መደበኛ መርሃ ግብር ከሌላችሁ ነው። በተከታታይና በተለመዱ ቀናት ወይም ደግሞ በተከታታይ ጊዜያት ቪዲዮ ከለቀቃችሁ በሰብስክራይበሮቻችሁ ዘንድ በቀላሉ የማትረሱ ሆናችሁ ትገኛላችሁ። ዩቲዩብ የተመልካቾቻችሁን ወደ ቻናላችሁ ተመልሰው ሌላ ቪዲዮዎቻችሁን የማየት ምጣኔ በእጅጉ ያስተውላል። ሰብስክራይበሮቻችሁ ተመልሰው ካልመጡ የፍላጎት ማጣት ያሳያል የሚለውን ይመዘግባል ማለት ነው። በዚህ ምክንያት በሚቀጥለው ጊዜ ቪዲዮ ስትጭኑ ቪዲዮቻችሁ ለነዚያ ሰዎች ላይደርስ ይችላል። በዚህ ምክንያት የቪዲዮቻችሁ የተመልካች ቁጥር በእጅጉ ይቀንሳል ማለት ነው። ስለዚህ ቪዲዮ ስትጭኑ ወጥነት ባለው መንገድ መሆን መቻል አለበት ማለት ነው። አሁን ደግሞ ስለ ሌላኛው ችግር እንነጋገርበት። ሰዎች ቪዲዮቻችሁን ከከፈቱ በኋላ የእናንተን ቪዲዮ በማየት ለምን ያህል ጊዜ ይቆያሉ ስለሚለው ጉዳይ። ቪዲዮቻችሁን ተመልካቾች ወደ ሌላኛው ቪዲዮ ካልመራቸው ሰዎች ከእናንተ ቻናል በቀላሉ ይወጣሉ ማለት ነው። ነገር ግን ቪዲዮቻችሁ ላይ የመጨረሻ ማያ ገጾች ወይም ደግሞ ኢንስክሪንስ ካርዶች ወይም ደግሞ ፕሌሊስት የማጫወቻ ዝርዝሮች ሊኖራቸው ይገባል። ከነዚህ ጋር ካገናኛችኋቸው ተመልካቾች ሌሎች የእናንተን ቪዲዮ መመልከታቸውን ይቀጥላሉ ማለት ነው። በዚህ ምክንያት ዩቲዩብ ቻናላችሁን የበለጠ ሼር በማድረግ ያግዛችኋል። ስለዚህ እያንዳንዱ ቪዲዮ በራሱ ጊዜ ወደሚቀጥለው ወደ እናንተ ቪዲዮ ማምራት ስለሚችል የበለጠ የተመልካች ቁጥር ታገኛላችሁ ማለት ነው። ሌላው ጸጥ ያለ ገዳይ ችግር ሎው ክሊክ ስሩ ሬት ወይም ደግሞ ዝቅተኛ የጠቅታ ፍጥነት ይባላል። ዩቲዩብ ቪዲዮቻችሁን በለቀቃችሁ ቅጽበት ለሁሉም ስለማያጋራ ለመጀመሪያ ጊዜ ለጥቂት ተመልካቾች ጋር አድርሶ የእናንተን ቪዲዮ ተፈላጊነት ይፈትሻል ወይም ደግሞ ይሞክረዋል ማለት ነው። ጥቂት ሰዎች ብቻ ቪዲዮን ከፍተው ካዩ ዩቲዩብ ያ ቪዲዮ አስተማሪ ወይም ደግሞ አዝናኝ ቁም ነገር እንደሌለውና በዚህ ምክንያት በሰዎች ተፈላጊነቱ እንደቀነሰ ስለሚረዳ ለሌሎች ሰዎች ማጋራቱን ያቆማል ማለት ነው። ምንም ያህል አስደናቂ ቪዲዮ ቢኖራችሁም ደካማ የቪዲዮ ርዕስ እንዲሁም ደግሞ ደካማ ተምኔል ችግር ደግሞ ሙሉ በሙሉ ሊሸፍነው ይችላል። የቪዲዮቻችሁ ርዕስና ተምኔል ከቪዲዮ ጭብጥ በጣም አስፈላጊ መሆኑን በመገንዘብ ሳቢና ማራኪ ማድረግ በእጅጉ ያስፈልጋል። ሌላ ብዙ ጀማሪ ዩቲዩበሮች የሚረሱት ነገር የቪዲዮ ፕሌሊስት አለመኖር ነው። ፕሌሊስት ተዛማጅ የሆኑ ቪዲዮቻችሁን እርስ በርስ ለማገናኘትና የእይታ ጊዜን ለማራዘም ያግዛሉ። አንድ ሰው የእናንተን ቪዲዮ አይቶ ሲጨርስ ሌላኛው የእናንተ ቪዲዮ በራሱ ጊዜ እንዲከፍት ያግዛል ፕሌሊስት። በዚህም ሰዎች ረዘም ላለ ጊዜ ቪዲዮቻችሁን እንዲያዩ ያግዛችኋል ማለት ነው። ስለሆነም ፕሌሊስት የማይኖራችሁ ከሆነ የቪዲዮቻችሁ የእይታ መጠን ይቀንሳል ማለት ነው። ስለሆነም ውድ ቤተሰቦች እነዚህ ሁሉ ችግሮች ማለትም መደበኛ ባልሆነ ፕሮግራም ቪዲዮ መልቀቅ፣ የተዘበራረቀ የቪዲዮ መልቀቅ ፕሮግራም ካላችሁ፣ ደካማ የቪዲዮ ክሊክ ስሩ ሬት ካላችሁ፣ እንዲሁም ዝቅተኛ የቪዲዮቻችሁ የመታየት ምጣኔና በቻናላችሁ ፕሌሊስት አለመኖር የመሳሰሉ ችግሮች እያንዳንዳቸው በተናጠል ሲታዩ ጥቃቅን ችግሮች ሊመስሉ ይችላሉ። ነገር ግን ሁሉም ተደምረው አንድ ላይ አንድ ግልጽ መልእክት ወደ ዩቲዩብ ይልካሉ። እርሱም ይህ ቻናል ወጥነት የለውም፣ ሰዎች ብዙ ጊዜ ከዚህ ቻናል ላይ አልተሳተፉም የሚል መልእክት ይልካሉ ማለት ነው። ይህ በሚሆንበት ጊዜ ዩቲዩብ የእናንተን ቪዲዮ ለተመልካቾች ሪኮመንድ ማድረግ አይችልም። በዚህ ምክንያት ቻናላችሁ አያድግም ማለት ነው። አሁን ደግሞ ይህ ችግር እንዴት ይስተካከላል በሚለው ዙሪያ እንነጋገር። በመጀመሪያ የማትቀይሩት ግልጽና ወጥ የሆነ ቪዲዮ የምትጭኑበት ፕሮግራም ሊኖራችሁ ይገባል። ተመልካቾቻችሁ ቪዲዮቻችሁን በስፋት የሚያዩት መቼና ምን ሰዓት ነው የሚለውን ትንታኔ ወይም ደግሞ አናሊሲስ ስሩና በእነዚህ ትክክለኛ ጊዜያት ብቻ ቪዲዮ መልቀቅ ይልመድባችሁ። ፕሌሊስት ፍጠሩ፣ ካርዶችን ተጠቀሙ። በተጨማሪም የተመልካቾችን አይንና ቀልብ ሊስብ የሚችል
የቪዲዮ ርዕስና ተምኔል ማዘጋጀት ይጠበቅባቸዋል። ያኔ ዩቲዩብ ቪዲዮቻችሁን በስፋት ማስተዋወቅ ይጀምራል ማለት ነው። ውድ ተመልካቾች የቪዲዮቻችሁ የተመልካች ቁጥር ለምን እንደቀነሰና እንዴት ማስተካከል እንዳለባችሁ በዚህ ቪዲዮ በቂ መረጃ አግኝታችኋል ብዬ አስባለሁ። ነገር ግን የቪዲዮቻችሁ የተመልካች ቁጥር የሚቀንሱና ማስተካከል ያለባችሁ ሌሎች ተጨማሪ ችግሮችን ለመረዳት የሚያግዟችሁ በቀጣይ የምለቃችሁን ቪዲዮዎች እንዳያመልጣችሁ ቻናሌን ሰብስክራይብ ማድረግ፣ ይህን ቪዲዮ ለሌሎች ሰዎች ማጋራትና ገንቢ አስተያየት ከቪዲዮ ስር ማስቀመጥ እንዳይረሳ። አብራችሁን ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እንገናኝ። ቻው ቻው።